ስድስተኛው የህዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመኑ በዛሬው ዕለት 30ኛ መደበኛ ጉባኤውን አካሂዷል። በዚህ ጉባኤ ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያዎችን ሰጥተዋል። በጠቅላይ ሚኒስትሩ ምላሽና ማብራሪያ የተነሱ ዋና ዋና ቁጥራዊ መረጃዎች ምን ይመስላሉ የሚለውን አብረን እንመልከት። በብዝሃ ዘርፍ የኢኮኖሚ ልማት ላይ የተመሰረተው የኢትዮጵያ ጉዞ በኢንዱስትሪ፣ በማዕድን፣ በአይሲቲ፣ በቱሪዝምና ግብርና ምን ውጤቶችን አምጥቷል ከሚሉት መካከል የተዳሰሱ ናቸው። በቱሪዝም የተሰሩ ስራዎችን ስንመለከት በተለይም በኮንፈረንስ ቱሪዝም ባለፉት ጊዜያት በዚህ ዓመት በዋናነትም ከ200 በላይ ታላላቅ ዓለም አቀፍ ስብሰባዎች በአዲስ አበባ ተካሂደዋል። ከነዚህ ጉባኤዎች ውስጥ በመቶ ሺህ የሚቆጠሩ የውጭ እንግዶች ተሳትፈዋል። ኢትዮጵያ ለነዚህ እንግዶች ጥሩ አቀባበል አድርጋለች። የአገልግሎት ዘርፉ ደግሞ በዚህም ምክንያት 9.8% እድገት ያስመዘግባል ተብሎ እየተጠበቀ ይገኛል። የኢትዮጵያ አየር መንገድን በሌላ መልኩ ደግሞ እንመልከት። የኢትዮጵያ አየር መንገድ የማጓጓዝ አቅሙ በዚህኛው ዓመት በ3 እጥፍ አድጓል። ይህም በተለይ 17 ሚሊዮን የውጭ ሀገር መንገደኞችን እንዲሁም ደግሞ 4 ሚሊዮን የሀገር ውስጥ ተጓዦችን ያስተናገደበት ነበር። ይህም ድምር ውጤቱ ወደ 21 ሚሊዮን የሚጠጉ ሰዎችን ማጓጓዝ የቻለበትን አቅም የፈጠረበት እድል ሆኖ አልፏል። ይህ የበጀት ዓመት ማለት ነው። ሌላኛው የወጪ እንዲሁም የገቢ ንግድ ጉዳይ ነው። የወጪ ገቢ ንግድ ፍላጎትና አቅርቦትን መሰረት ያደረገ ነው። ይህም በተለይ የወጪ ንግድ ገቢ እያደገ እንዲሄድ ትልቁ ሚና ተጫውቷል። ይህንን እስቲ አሁን ያለበት ጊዜ ምን ደረጃ ላይ ደርሷል የሚለውን ካለፈው ጋር አነጻጽረን እንመልከት። ከ1984 እስከ 2000 ዓመተ ምህረት በነበሩ 17 ዓመታት ውስጥ ይህ የወጪ ንግድ ያስገኘው ገቢ አሁን በዚህ ዓመት ብቻ ከተገኘው ገቢ ጋር የሚነጻጸር ነው። ይህም 11 ቢሊዮን ዶላር ብቻ ነበር ባለፉት 17 ዓመታት እስከ 2000 ዓመተ ምህረት በነበረው ውስጥ ማግኘት የተቻለው። በ2018 ዓመተ ምህረት ብቻ ግን 11 ቢሊዮን ዶላር ኢትዮጵያ ከዚህ ዘርፍ አግኝታለች። የኢኮኖሚ እድገት 10.3% ገደማ ሊደርስ ይችላል። እንግዲህ ይህ የተገኘው ገቢ እንደሚያመላክተው ማለት ነው። ይህም ኢትዮጵያን በአፍሪካ ደረጃ ትልቁን የኢኮኖሚ እድገት ያስመዘገበች ሀገር ያደርጋታል ተብሎ እየተጠበቀ ነው። ወደ ሌላኛው ዘርፍ እንሻገር። በኢንዱስትሪ ዘርፍ ውስጥ ምን ውጤቶች ታዩ? በኢንዱስትሪ ዘርፍ የማኒፋክቸሪንግ አቅምን የማሳደግ ጥረት በስፋት ሲሰራበት እንደነበር ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። ይህም 47 በመቶ ከነበረበት ወደ 67 በመቶ እንዲያድግ ተደርጓል። 10 አዳዲስ የኢንዱስትሪ ፓርኮችም ተከፍተዋል። ከ80 በመቶ በላይ የውጭ ቀጥተኛ ኢንቨስትመንት በዚህ ዘርፍ ላይ ተስቧል ማለት ይቻላል። ቁጥሮች እንደሚያመላክቱት የውጭ ምርቶችን በሀገር ውስጥ ምርት መተካት ላይ የተሰራውም ስራ ከዚህ አንጻር ውጤታማ እንደነበር በስፋት የታየበት ነው። ሲሚንቶ፣ ብረታ ብረት፣ ብርጭቆና ሴራሚክስን የመሳሰሉ ምርቶችን ብንመለከት ኢትዮጵያ ወደ 5 ቢሊዮን ዶላር የሚጠጋ የውጭ ምንዛሬ ታወጣ የነበረውን ማስቀረት የቻለበት እድል ተፈጥሯል። በዚህ ልማት ምን ስኬቶች ተመዘገቡ የሚለውን መመልከት እንችላለን። በማዕድን ዘርፉ 24 በመቶ ጭማሪ፣ በማኑፋክቸሪንግ ዘርፉ 20.3 በመቶ ጭማሪ፣ በኢነርጂ ዘርፉ ደግሞ 23 በመቶ ጭማሪ አሳይቷል። ዘላቂነቱስ ምን ያህል አመላካች ነው የሚለውን እንመልከት። ለ2019 ዓ.ም በኢንዱስትሪ ፓርኮች ብቻ በ12.7 በመቶ እድገት ይጠበቃል። ከላይ የተመለከትናቸውን ቁጥሮች መሰረት አድርጎ ማለት ነው። ከኤክስፖርትም የ1 ቢሊዮን ዶላር ገቢ ከነዚህ ዘርፎች ለማግኘት ታቅዷል። በትምህርት ዘርፉ ባለፉት ጊዜያት የተሰሩ ስራዎች እንደ ሀገር ምን ተጨባጭ ውጤቶችን አስመዝግበዋል የሚለው ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በማብራሪያቸው ያነሷቸውን ቁጥራዊ መረጃዎችን እንመልከት። ከ30 ቢሊዮን ብር በላይ በህዝብ ተሳትፎ ተዋጥቷል። ይህም በሁሉም ክልሎች ሞዴል ሁለተኛ ደረጃ ትምህርት ቤቶችና አዳሪ ትምህርት ቤቶች እንዲገነቡ ትልቁን ሚና ተጫውቷል። የትምህርት ቤቶች ጥገናም በዚህ ሂደት ውስጥ አሁንም ድረስ የቀጠለ ተግባር ነው። በ7 ዓመታት ውስጥ ብቻ 35000 መዋለ ህጻናት ተገንብተዋል። ይህ እጅግ በጣም ከፍተኛ ቁጥር ነው። የቀዳማዊት እመቤት ጽሕፈት ቤት 35 ሞዴል ሁለተኛ ደረጃ ትምህርት ቤቶችን ገንብቷል። በሺዎች የሚቆጠሩ የመጀመሪያና ሁለተኛ ደረጃ ትምህርት ቤቶችም በዚህ ረገድ እየተገነቡ ይገኛሉ። ከነዚህ ሁሉ የላቀውና ሀገርን ከቴክኖሎጂ ጋር ሊያራምድ የሚችለው የሰው ሰራሽ አስተውሎት ዩኒቨርሲቲም እየተገነባ ይገኛል። ወደ ሌላኛው ዘርፍ እንሻገር። በግብርናው ዘርፍ ባለፈው ዓመት ከተሰሩ ስራዎች አንጻር ተሞክሮች ተወስደውበት በዚህ ዓመትም እጅግ ከፍተኛ የተባለ ሽፋን ማድረስ ተችሏል። 29 ሚሊዮን ሄክታር መሬት በዚህ ዓመት ታርሷል። ከዚህም ወደ 1.3 ቢሊዮን ኩንታል የሚጠጋ ምርት መሰብሰብ ተችሏል። ይህም የግብርናውን ዘርፍ እድገት እያሳደገው ሄዷል። በመቶኛ ሲለካም 7.7 በመቶ እድገት ያስመዘግባል ተብሎ እየተጠበቀ ነው የሚገኘው። ከዚህ አንጻር በግብርናው ዘርፍ እየተሰሩ ያሉ ስራዎች በየረገዳቸው እያመጡት ያለው ውጤት አለ። የሌማት ትሩፋትን፣ የፍራፍሬ ልማትን ማንሳት እንችላለን። በአቮካዶ ምርት የመጣውን ውጤት ብንመለከት
ከአፍሪካ ሁለተኛዋ ከፍተኛ ላኪ ሀገር አድርጓታል ማለት እንችላለን። የቡና ምርታማነትን እናንሳ። የቡና ምርታማነት ኢትዮጵያ ያላት አቅም እምቅ ቢሆንም እንዲሁም ደግሞ በተለይ የውጭ ገቢን እያሳደገላት ከመሄዱ ባሻገር ካለው አቅም አንጻር እጅግ በጣም ሰፊ ስራ የሚጠይቅ እንደሆነ ይነሳል። ይህንን መሰረት አድርጎ በ2018 በጀት ዓመት ግን ይህም 3.1 ቢሊዮን ዶላር ኢትዮጵያ ያገኘችበት ዓመት ሆኖ አልፏል። በአፍሪካ አንደኛ ላኪ ሀገር፣ በዓለም ደግሞ ሶስተኛዋ ላኪ ሀገር አድርጓታል። ይህ ለኢትዮጵያ ትልቅ ስኬት ከተሰራ ደግሞ ይበልጥ ማትረፍ እንደሚቻል በማሳያነት ሊነሳ የሚችል ነው። ሌላኛውን በድጎማ ረገድ የተሰራውን ስራ እንመልከተው። ነዳጅን በዚህ ረገድ በማሳያነት እናንሳ። በተለይም የመካከለኛው ምስራቅ ጦርነት በማሳያነት ብናነሳ ይህንን ጦርነት ተከትለው ኢትዮጵያ ነዳጅን ለመደጎም ከፍተኛ ገንዘብ አውጥታለች። ከዚህ በፊት 16 ቢሊዮን ብር ታወጣበት የነበረውን የነዳጅ ድጎማ ተጨማሪ ገንዘብ በማካተት 20 ቢሊዮን ብር በመጨመር ለነዳጅ ብቻ በድጎማ እያወጣች ትገኛለች። በዛሬው ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ጉባኤ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ባቀረቡት ምላሽና ማብራሪያ ያነሷቸው ዋና ዋና ቁጥራዊ መረጃዎች እነዚህ ነበሩ።